መጥቶ ሰገደ። እግዚአብሔር በስልጣን በትምህርት አሳበን እንዳንርቅ በቸርነቱ ላይ ይጠብቀን። ኒቆዲሞስ ለዚህ ነው ዛሬ ስልጣን ያረጋ ሰዎች የለም አተረፈበት እሱ መምህር ነኝ ሌክቸር ነኝ ማለት ይችላል። በዛ ላይ ቆይ ትምህርት የሚያስፈልገኝ ሰው አይደለም ማለት ይቻላል። የሥራ ጫና አለብኝ ባለስልጣን ነኝ በዛ ላይ መምህር ነኝ በምን ጊዜ ማጣል ማታችን ይደክመኛል ሰው ነኝ ማለት አለብኝ ማለት ነው። ዛሬ ሰበፊት ለመማር ዳግም ሆኖብናል። ጉባኤ መታስተማሩ ስንባል ዳግም ነው ገና ማታ ለማር ይያል ኒቆዲሞስ ግን የሁሉ አልገደመው መጥቶ መድኃኒተ ክርስቶስ ጠየቀው። ከዛ መድኃኒተ ክርስቶስ ምን አለው? አማን እልክሃለሁ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ሊገባ እኮ ነው የሚለው ሊያይ አይችልም። ካልተወለደ ዳግመኛ ካልተወለደ እሱ ደግሞ ጠየቀ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ግራ ገባው። እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል? ስለ መንፈሳዊ ልደት እየነገረው እሱ ደግሞ እንዴት ይወልደዋል? ለምን ልደቱን ነገረው ነበርና መዋለጃው አልነገረውማ። በምንድን ነው የሚወለደው ዳግመኛ? ከዛ ምን አለው መድኃኒተ ክርስቶስ? እውነት እልሃለሁ ሰው አባራን ደግሞ ዳግመኛ ያለው ነው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ካልተወለደ ከውሃና ለዚህ ነው ክርስቲያኖች ሁላችንም በ40 ቀናችን ወንዶች ሴቶች በ80 ቀናችን ተጠምቀን ሜሮን ተቀብለን ስጋው ደሙን ተቀብለን ሶስቱ ምስጢራት በአንዱ ፈጽመው ከዚህ ውጪ ድነት የለም። ወደ እሱ ሲመጣ ትምህርት ነው ማለት ነው። ይሄ ነገራችን ላይ ምስጢረ ሥላሴ ኮርስ ወሰደ ማታ መጥቶ ተማረ። እችን ትምህርት ለመማር እንቅልፍ መገበር ያስፈልጋል። እችን እውቀት ለማግኘት እንቅልፍ ማለት ነው። አባቶቻችን ማህሌት ቢቆሙት እንቅልፍ አጥተው ሌሊት ሰዓታት ቢቆሙ እንቅልፍ አጥተው ለተፈለገለት ዓላማ ዋጋ ይከፈላል። ቀን መምህር ነው፣ ቀን አይሁድ አለቃ ነው፣ ማታ ደግሞ ተማሪ። ከልብ ፈለገ አታመካኙ ክርስቲያኖች። እኔ ባለስልጣን ነኝ፣ እኔ እንደዚህ ነኝ፣ እኔ ቦታዬ ከባድ ነው፣ መጥቼ ከእናንተ ዘንድ ልማር አይገባኝም አትበሉ። በዛ ላይ መምህር ነኝ የእውቀት ጋብ የለብኝም አይባልም። የአይሁድ እኮ መምህር ነው፣ የእውቀት እኮ ችግር እኮ የለበትም። ምሁራ ኦሪት ነው፣ ማያውቀው ነገር ግን አለ። መምህር ነው ማለት ነው ለጥንቅ ቃል ይጨርሳል ማለት አለ። የእውቀት ተከፍሎ ይኖራል። ይሄንን ለማወቅ ወደ ባለቤቱ መጣ። ጠንቋይ ዘንድ አይደለም ይሄ ከሱ ወደ ሰዎች ጋር ይመጣው ወደ መድኃኒት ቤት ወደ እሱ መጣ። እሱ ተቀበለው በማታ የእግዚአብሔር ስም የተመሰገነ ይሁን። በማታ እሱ ተቀበለው፣ አላሳቀቀውም። የአይሁድ መምህር ነቀንቀና ስራን አቋርጠናል ተቀበለው። ከዛም አሁንም ግራ ሲገባው እንዴት ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔር መንግሥት አትገቡ ብዬ ስናገር ለምን ግራ ትጋባለህ? ከስጋ የተወለደ ምንድን ነው? ሁላችሁ በሉ ከስጋ የተወለደ ከመንፈስ የተወለደ ምንድን ነው? መንፈስ። ከስጋ የተወለደ ስጋ፣ ከመንፈስ መንፈስ። ምን ማለት ነው? ስጋዊ አኗኗር ያለው ሰው ስጋዊ ነው። ከቤተ ክርስቲያን ውጭ በሆነ የተጠመቀ ጥምቀት በሙሉ ስጋዊ ነው። ከቤተ ክርስቲያን ውስጥ ሆነን ግን የምንጠመቃት ያቺ ጥምቀት ግን ቅድስት ናት። ያቺ ጥምቀት ግን ንጽሕት ናት። ለዚህ ነው ጸሎተ ሃይማኖት ስንደግም ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። እሱ ሁላችሁ በሉ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይሄ ጸሎተ ሃይማኖት ነገራችን ነው። የሃይማኖትም አንቀጽ ነው፣ በዛ ላይ ጸሎትም ጭምር ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን ብለን ጸሎት የምንጸልየው ምስክርነትም ጭምር ነው። መዋለጃውን ነገረው። በምን
እንያት። ለምን እኮ ውሃና ከመንፈስ ያለው? አንዳንድ ሰዎች ውሃ ያለው እኮ ቃሉ ነው እንጂ ውሃ ሲል እናንተ የምታጠምቁት ኦርቶዶክሳውያን አይደለም ይሉ ሰዎች አሉ። እስቲ ይህንን በመጽሐፍ ቅዱስ እንየው። ኤፌሶን ምዕራፍ 5 ቁጥር 25-26 ላይ በውሃ መታጠብና ከቃሉ ጋር ይላል። በምን በውሃ ምን መታጠብ እና ከቃሉ ጋር ይላል። እሺ በውሃ የሚለው ለብቻው እና ከቃሉ ጋር። ስለዚህ ያ ውሃ ያለው ቃሉ ነው። ውሃው ራሱ ችሎ እንደምታውቁት ውሃ ድምፅ ይሰማል። ውሃ ድምፅ ይሰማል። ምን ማለት ነው? አባቶቻችን ጸሎተ ክርስትና ሲጸልዩ ክርስትና ሲነሳንሰው በመስቀል ሲባረክ የዛ የመስቀሉ ቅርጽ ጸሎቱ በውሃ ላይ ያርፋል። ማህበራዊ ሚዲያ ተጠቃሚ ሰዎች ካላችሁ ተመልከቱ። የጃፓን የቻይና ተመራማሪዎች የደረሱበት ለዚህ ሁሉ ሰው ጸበል ሲጠመቅ ለሊት የሚመጣው ወፍ ሳይጮህ የሚመጣው ለዚህ ነው። ሌሎች አዋፋት ሳይጮሁበት የሚባለው ከዚህ ተነሳ ውሃ ድምፅ ሰማል። ያ የመስቀሉ ቅርጽ እዛ ውሃ ላይ ታገኝታለህ። ሲጸለይ ያ ውሃ ይቀየራል። የሚታይ ውሃ አለ፣ የሚታይ ካህን አለ፣ የሚታይ መስቀል አለ፣ የማይታይ ጸጋ መንፈስ ቅዱስ እናገኛለን። ከአብራ ከመንፈስ ቅዱስ ከማይወደው ሰው ወለድበታል። ያ መስቀሉ ያ የተባረከ ውሃ ከጌታችን ከኢየሱስ ጎን የፈሰሰው ማየገቦ ሆኖ ነው። በምድራዊ ካህን ስንጠበቅ እንታያለን። ሰማያዊ ካህናት ደግሞ አለ ኢየሱስ ክርስቶስ። ካህኑ ሲባርከው ያ ውሃ ከክርስቶስ ጎን የፈሰሰው ማየገቦ ሆኖ ይቀራል። ሕፃኑ እዛው ሶስት ብቅ ሲል ልቅ ሲል ያ ወልደ ምን ይሆናል? መንፈሳዊ ልደት። ለምን? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። መንፈሳዊ እኛ ከማን የተወለደ ነው? ለዛም ነው ኤፌሶን 5:25 ላይ በውሃ መታጠብና ከቃሉ ጋር ካለ በኋላ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። በውሃ መታጠብና ብሎ ውሃ ነው የሚገልጸው እና ከቃሉ ጋር። ስለዚህ አንዳንድ ሰዎች እንደ መከራከሪያ የሚያቀርቡ ውሃ ያለው እኮ የእግዚአብሔር ቃል ነው፣ እናንተ እንደምታስቡት ውሃ አይደለም እንደሚሉ አለ። ጌታችን የጠመቀው ቤት ነው። ቤት የጠመቀው በዮርዳኖስ ምንድን ነው? ወንዝ ውሃ በውሃ ጥምቀት። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ። ጥቂቶች አይደል? 8 ነፍስ በውሃ የሚዳኑበት በውሃ የዳኑበት መርከብ። የኖህ መርከብ የቤተክርስቲያን ምሳሌ ነው። ውሃ የጥምቀት ምሳሌ ነው። በውሃ ወይ ገጽ። ሶስተኛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው ይላል። በምናምን የመጣ በውሃና በደም የመጣ ይህ ነው ካለ በኋላ እርሱ ማለት ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም። ስለዚህ ኢየሱስ ክርስቶስ በምድር በውሃና በምን በደም ከክርስቶስ ማየገቦ ላይ ልክ በጦር ሲሆኑ ምን ፈሰሰ? ደምና ውሃ። ውሃው ማዩ ለጥምቀታችን፣ ደሙ ለኃጢአታችን ስርየት ለሥጋው ደም ምሳሌ። አራተኛ ኢትዮጵያው ጃንደረባ ጳውሎስ የሚባሉት ፊልጶስ ሐዋርያ ካሳመነው በኋላ ምንድን የሚለው የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀው ይላል። ወደ ምን አወረዱ? ወዴት አወረዱ? ወደ ውሃው። ከዛ ስናደርገው አጠመቀው። በምን? በውሃው። እነሆ እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠመቀ። ከውሃና ከመንፈስ ካልሆነ በቀር የእግዚአብሔር መንግሥት አይወረስም። የምንም ነገር መጀመሪያ ጥምቀት። በነገራችን ላይ ዛሬ በስንክሳራችን መጋቢት 28 የቅድስት እሌኒ ልጅ የሆኑ ቆስጠንጢኖስ ያረፉበት ዕለት ነው ዛሬ። ቆስጠንጢኖስ ተጠምቋል። ከዚህ ውጭ ድነስ የለም። ክርስቲያኖች እረፍቱ ነው ዛሬ። ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አወጀ። ቅዱስ መስቀሉ እንዲወጣ እንዲህ እሷ በሃይማኖት ደግሞ አሳድጋ ያበቃችሁ ዛሬ እረፍቱ።
እሱ ራሱ ቆስጠንጢኖስ ንጉሱ ልክ በነገሰ በ11ኛው ዓመት ተጠምቋል። በቤተ ክርስቲያናችን አንድ ቅዱስ መባል ጥምቀት የቤተ ክርስቲያናችን መግቢያ በር። ገድለ ተክለ ሃይማኖትን ተመልከቱ፣ ገድለ ቅዱሳን ተመልከቱ። ምንድን ነው ያደረጉት? የመጀመሪያው ካሳመኑ በኋላ ቅዱሳን ያስተምሩና ያጸድቃሉ። ለምን? ከውሃ ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ደግሞ ሥጋ ነው። ያለ ጥምቀት ድህነት የለም ክርስቲያኖች። ለዛም እኮ ነው ጻድቁ አባታችን አቡነ ተክለ ሃይማኖት በአንድ ቀን ይሄን ያክል ሰው አጠመቁ እያሉ። እንደነ ቅዱስ ጊዮርጊስ ደግሞ በሰማዕትነታቸው ተማርከው በቅዱስ ጊዮርጊስ አምላክ እናምናለን ብለው እሳት ውስጥ እየገቡ የደም ጥምቀት። ከጥምቀት ውጭ ድህነት የለም። ጥምቀት ተራ ውሃ አይደለም። ጸሎት ሲጸለይበት ማየ ጸሎቱ ለእኛ ለክርስቲያኖች የክርስቶስ በክርስቶስ ጎን የፈሰሰው ያ ማይ የድህነታችን አንዱ መግቢያ በር። የጥምቀት መግቢያ አንዱ ማነው? የድህነታችን መግቢያ አንዱ በር ጥምቀት። ጥምቀት ሳይፈጸም ማንኛውም ክርስቲያን አይደለም። በቤተክርስቲያናችን ኒቆዲሞስ ከዚህ ተነሳ ነው ምሳሌ ብዙ ይሰጠው። ለዛም ነው ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ሥጋ ነው ካለ በኋላ ነፋስ ወዴት እንደሚነፍስ አታውቅም። በምዕራብ 6 በምስራቅ 6 መስኮቶች አሉ። በየትኛው ወጥቶ በየት እንደሚገባ አታውቅም። መንፈስ ረድኤቱን በማን እንደሚያደር አታውቅም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አንድም ደግሞ ሀብተ ሙሴ በእንደ ኢያሱ ላይ ሀብተ ኤልያስ ደግሞ በኤልሳ ላይ ሲያርፍ አታውቀውም። መንፈስ ቅዱስ እንደሚሰራ አታውቀውም። ነፋስ ወደ ወደደው ይነፍሳል፣ ወዴት እንደሚሄድ አታውቅም። ሲያንቀሳቅስ አቦጅን ታውቃለህ። መንፈስ ቅዱስም እንዲሁ ነው ይላል። የእግዚአብሔር ስሙ የተመሰገነ ይሁን።